እንግዲህ ቤታችን ይሄን ይመስላል። የመስቀል ፍላወር ደንበኞቻችን ዲስካውንት አለ 50% እና ከዛ በላይ የሚከፍል የ10% ዲስካውንት 100% ስለሚከፍል ደንበኛችን ደግሞ ወይም ሙሉ አፓርትመንቱን ዋጋውን ሊሸፍል ደግሞ ለ76,000 ብር አፓርትመንቱን መግዛት ይችላል በካሬ ማለት ነው። ሰላም ጤና ይስጥልን የዋይጂ ሆምስ ቤተሰቦች፣ እንደሚታወቀው ዋይጂ ሆምስ በከተማችን አሪፍ ሎኬሽን እና አፎርደብል ፕራይስ ያላቸውን ቤቶችን በማስተዋወቅ ይታወቃል። ዛሬ ደግሞ የምንገኘው በቦሌ 24 አዲስ አበባ ስቴዲየም ፊት ለፊት በሚገኘው ዱክ ሪል ስቴት ከአንድ ወር በፊት ቁልፍ ማስረከባቸውና አዲስ ፕሮጀክት ይዘው መምጣታቸውን ሰምተን ነው ተገኘ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለ ዱክ ሪል ስቴት ብዙ ነገር ሰምተን ነበር የመጣ ነው። ከዛ በፊት ግን ራስን በማስተዋወቅ ጀምረን። መልካም። በቅድሚያ ዋይጂ ሆምሶች አክብራችሁ እዚህ ድረስ ስለመጣችሁ ከልብ አመሰግናለሁ። ሉል እባላለሁ። የዱክ ሪል ስቴት የማርኬቲንግ ባለሙያ ነኝ። ከአንድ ወር በፊት በቦሌ 24 ቅንጡ የሆኑ አፓርትመንቶችን ለደንበኞቻችሁ አስረክባችሁ ነበር። አሁን ደግሞ አዲስ ሳይት አውጥታችሁ ነበር ከ20% ቀን። ስለዛ አንዳንድ ነገሮችን ብትነግረን ነበር። ልክ ነሽ። ከአንድ ወር በፊት ለደንበኞቻችን ቁልፋቸውን አስረክበን ነበር። ሰክሰስፉል ነበር። አሁን ከ15 ቀን በፊት መስቀል ፍላወር አደባባይ ጋር ዱክ ፕላዛ የራሳችን ህንፃ አለ። እሱ ህንፃ አጠገብ ነው ሁለተኛ ፕሮጀክት የጀመረው። 15 ቀን ዓመታት የሾሪንግ ስራዎች ሙሉ ለሙሉ ጨርሰናል። እስከ አገሸን ደግሞ ውስጥ እየጨረስን ነው። ካስቀመጥነው ታይም ቴብል ቀድመን ይሄድ ዱክ ሪል ስቴት ዋናው ከሌሎች ሪል ስቴቶች ውስጥ በምን ይለያል? ኦኬ ዱክ ሪል ስቴት ለረጅም ዓመታት በሎጂስቲክስ ሰርቪስ ላይ ስራ የነበረ ካምፓኒ ነው። ትናንሽ መጋባችን እሷን ቤት ያስገባው የኛው ካምፓኒ ነው። ሎጂስቲክስ ሰርቪስ ላይ ለረጅም ዓመታት ሲሰራ ነበር። ሪል ስቴቱ ላይም 10 ዓመታት ገደማ ሲሰራ የነበረ ድርጅት ነው። ለየት የሚያደርገው አንደኛ ታማኝነቱ ነው። ሁለተኛው ብዙ ፕሮጀክቶችን መያዙ ነው። አንድ ፕሮጀክት ይይዛል። ያን ፕሮጀክት ጥንቅቅ አድርጎ ጨርሶ ቁልፍ ሲያስረክብ ነው ሁለተኛ ፕሮጀክት የሚሄደው። 5-6 ፕሮጀክቶች በአንድ ጊዜ አለመያዛችን ፎከሳችን ፕሮጀክት ላይ መሆኑ ከኳሊቲ ጀምሮ ከህንፃ ኳሊቲ ጀምሮ ይፈቀሳል። ግን አንድ ፕሮጀክት ላይ ብቻ መሆኑ ኳሊቲ ላይ ታይም ቴብላችን ላይ ኮንስትራክሽን ፕሮግረስ ሬት ነው እየሄደ ላይ የሚለው ፎከስ እንድናደርግ ይለናል። ይህኛውን ፕሮጀክት በ3 ዓመት ዴሊቨር እናደርጋለን ብለን ማርኬት ላይ የነበረ ነው። ግን የፎከሳችን አንድ ፕሮጀክት ብቻ መያዛችን ደግሞ በ2 ዓመት አስረክበን ለደንበኞቻችን ቁልፍ አስረክበን በዚህ ከብዙ ከተማ ውስጥ ካሉ ሪል ስቴት ካምፓኒዎች እዚህ ይለያል። አሁን ላይ አክቲቭ የሆነ ፕሮጀክት የት ነው ያላችሁ? በፕሮግረስ ላይ ይገኛል? ቅድም እንደነገርኩሽ ነው። ከአንድ ወር በፊት ነው የዚህ ፕሮጀክት ቁልፍ ያስረከብነው። እስከዛ ድረስ ምንም አይነት ፕሮጀክቶች አልጀመርንም ነበር። አሁን ከ15 ቀን በፊት መስቀል ፍላወር አደባባይ ጋር ዱክ ፕላዛ የራሳችን ህንፃ አለ። እሱ ህንፃ አጠገብ ነው ሁለተኛ ፕሮጀክት የጀመረው። 15 ቀን ዓመታት የሾሪንግ ስራዎች ሙሉ ለሙሉ ጨርሰናል። እስከ አገሸን ደግሞ ውስጥ እየጨረስን ነው። ካስቀመጥነው ታይም ቴብል ቀድመን ይሄድ ለሽያጭ ያወጣችሁት አፓርትመንት ምን አሚኒቲዎች አሉት? አንድ ሰው ቤት ሲገዛ ግድግዳውን እና መሬት ብቻ ያስገዛሉ። አካባቢንም ይገዛል። ህንፃ ውስጥ ያሉት ነገሮች ይገኛል። መስቀል ፍላወር ላይ ራሱ አንድ አሚኒቲ ነው። በጣም ትላልቅ ኢንተርናሽናል ትምህርት ቤቶች፣ በጣም ሬስፔክትድ የሆኑ ሆስፒታሎች ያሉበት፣ የእምነት ተቋሞች ያሉበት፣ እንዲሁም ደግሞ ስፓር ሆቴሎች በደንብ በሰፊ ያሉበት አካባቢ ነው። እሱ ራሱ አንድ አሚኒቲ ነው። ሁለተኛው ህንፃው ጅግራት 12 ነው። እዛ ውስጥ ላሉት ነዋሪዎች በሙሉ የጂምናዚየም ከጂምናዚየም ሲወጡ ደግሞ ስቲልና ሳውና አገልግሎት የሚሰጥ አንድ ራሱን የቻለ ፍሎር አለ። እሱን አንድ አሜሪካ ነው። ሁለተኛ የመብራት ጉዳይ ኢሹ እንዳይሆን 24 ሰዓት የሚሰራ ባካፕ ጀኔሬተር አለው። የውሃ ችግር ኢሹ እንዳይሆን ከርሰ ምድር ውሃ አለው አፓርትመንቱ ራሱ። በፍሎር 4 ቤቶች ናቸው። የመስቀል ፍላወር ፕሮጀክት ሲያልቅ ምን እንደሚመስል እዚህ የሚያሸሩ ይችላለ። እሱ ባጭሩ ለዩቲዩብ ለቤተሰቦቻችን በተለይ ቢኖር ስለዚህ ሊፍቶቻችን ካርድ አክሰስ ናቸው። ሚኒንግ ካርድ የሌለው ባለ ቤት መግባት አይችለው ማለት ነው። ስለዚህ በካርድ አድርገን ሰውነታችን ይመስላል። አንዳዝርታሽ እንግዲህ ቤታችን ይህን ይመስላል። የመስቀል ፍላወር ደንበኞቻችን
ዲስካውንት አለ። 50% እና ከዛ በላይ የሚከፍል የ10% ዲስካውንት አለው። ሚኒንግ በካሬ 95 ሺህ ብር ነው እየሸጥን ያለነው። ነገር ግን 50% እና ከዛ በላይ መክፈል ለሚፈልግ ክላይንት ወይም ደግሞ ዲስካውንት መጠቀም የሚፈልግ ክላይንት በ85 ሺህ ብር እንሸጥለታለን ማለት ነው በካሬ። 100% ለሚከፍል ደንበኛችን ደግሞ ወይም ሙሉ አፓርትመንቱን ዋጋውን ሊሸፍል ደግሞ በ76 ሺህ ብር አፓርትመንቱን መግዛት ይችላል በካሬ ማለት ነው። በኢትዮጵያ ብር ስለምናዋል የፕራይስ እስካሌሽን ወይም ደግሞ የመጨመር መቀነስ ነገር ነው። በተዋወልንበት ብር ቤታቸውን ይረከባሉ ማለት ነው። በጣም ነው የሚያምረው አፓርትመንታችሁ። በጣም የመስቀል ፍላወሩን በዚህ ስታንዳርድ ነው የምታስረክብ። በደንበኞቻችን ፍላጎት መሰረት አብዛኞቹ ደንበኞቻችን በራሳቸው ቴስት መጨረስ ይፈልገዋል። ለእነሱ ብለን በሰማይ ፊኒሽ ነው የምናስረክበው። ይሄኛው ባለ 3 መኝታ ቤት ነው አይደል? ይሄኛው ባለ 3 መኝታ ቤታችን። የመስቀል ፍላወሩስ እንዴት ነው? የመስቀል ፍላወሩ ባለ 1 እና ባለ 2 መኝታ ቤት አማራጮች ናቸው የምንሸጣቸው። ባለ 1 ሜትር 95 ካሬ ነው። ባለ 2 ሜትር ደግሞ 127፣ 147 እና 157 አለ። ትላልቅ ካሬዎቹን ለምሳሌ 157 እና 147 3 ቤድሩም መሆን ይችላሉ። ስለዚህ እንደ ክላይንት ፍላጎት ወደ 3 ቤድሩም መቀየር ይችላል ማለት ዲዛይን ላይ። በጣም አሪፍ ማለት ነው። በጣም እናመሰግናለን። አይ ቲንክ አንቺም የዋይጂ ሆምስ ቤተሰቦችን ትወዱታላችሁ ያስባለሁ። በጣም ጥሩ ቤት ነው። ይህም ፕሮግራም ለሚያዩ በውጭም ያሉ በሀገር ውስጥ ያሉ ቤት ገዢዎች እናንተን በሚያገኙ ናቸው? በስልክ በቀጥታ በስልክ ብላክ ሊያገኙ ይችላሉ። ዋትሳፕ እና ቴሌግራም ተጠቅሞ ሊያገኙ ይችላሉ። አድራሻችሁን ሰጥሽና ምናልባት ከፈለግሽ ስክሪኑ ላይ ማለት ትችላለሽ። በጣም አመሰግናለሁ። የዋይጂ ሆምስ ቤተሰቦች ዛሬ የነበረን ፕሮግራም ይህን ይመስላል። ቤቱ ላይ ኢንቨስት ማድረግ መግዛት ለምትፈልጉ ደንበኞቻችን ከስር በምናስቀምጥላችሁ ስልክ ቁጥር እነሱን ማግኘት ትችላላችሁ። እናመሰግናለን።